ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዛሬ ሌሊት በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ የድሮን ጥቃት ተፈጽሟል። በአንድ መጋዘን ውስጥ ተከማችቶ በተቀመጠ የጦር መሳሪያ መጋዘን ላይም ከባድ ጉዳት መድረሱ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደርም ጥብቅ መግለጫ አውጥቷል። የትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። የትግራይ ክልልን ሆን ተብሎ ለመበጥበጥና እርስ በርስ ለማዳማት በአፋር ክልል ታጣቂዎችን በማደራጀት እንዲታጠቁ ምቹ ቦታ በመፍጠር በመደገፍና ተልዕኮ በመስጠት እንቅስቃሴ የተደረገ ቆይቷል ሲልም ጊዜያዊ አስተዳደሩ ወንጅሏል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። በትግራይ ጦርነት ሳቢያ በተፈጥሮ ሀብት ላይ ከ46 ቢሊዮን ዶላር በላይ ውድመት መድረሱ ተሰምቷል። የትግራይ የዘር ማጥፋት አጣሪ ኮሚሽን በ2013 ዓ.ም ጥቅምት ወር በተቀሰቀሰው ጦርነት ሳቢያ በትግራይ ክልል በተፈጥሮ ሀብትና አካባቢ ላይ የደረሰውን ከፍተኛ ውድመት በተመለከተ አጠቃላይ ሪፖርት ይፋ አድርጓል። ሪፖርቱ አጠቃላይ የደረሰው ውድመትና ኪሳራ ከ46 ቢሊዮን የአሜሪካን ዶላር በላይ እንደሚገመትና ከዚህ ውስጥም የደኑ ዘርፍ ከፍተኛ ጉዳት የደረሰበት መሆኑ እንደተለየ ተገልጿል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ የሱዳን ፈጥኖ ደራሽ ኃይል ዓለም አቀፍ አሸማጋዮች ያቀረቡትን በሰብአዊነት ላይ የተመሰረተ የተኩስ አቁም ጥሪ መቀበሉን፣ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ዛሬ ሌሊት ይስማላ ከተማ መሽጎ በነበረው የአገዛዙ ሰራዊት ላይ ጥቃት እንዳደረሰና ሙሉ ከተማውን እንደተቆጣጠረው መገለጹ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ክልል በጎንደርና በባህር ዳር ከተሞች የሁለት ቀናት ጉብኝት ካደረጉ በኋላ ወደ አዲስ አበባ እንደተመለሱ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ክልል በጎንደርና በባህር ዳር ከተሞች የሁለት ቀናት ጉብኝት ካደረጉ በኋላ ወደ አዲስ አበባ መመለሳቸውን ዘሀበሻ ከምንጮቼ አገኘሁት ሲል ዘግቧል። ይህ ጉብኝት ክልሉ ካለፉት ወራት ወዲህ ካጋጠሙት የጸጥታ ችግሮች በኋላ በጠቅላይ ሚኒስትሩ ደረጃ የተደረገ ሰፊ የልማት ፕሮጀክቶች ጉብኝት እንደሆነም ተገልጿል። ጠቅላይ ሚኒስትሩ በባህር ዳር ቆይታቸው በከተማዋ የተከናወነውን የገጽታ ወይም የኮሪደር ልማት ስራዎችን ተመልክተዋል። በተጨማሪም በጣና ሐይቅና ለትራንስፖርት ና ለቱሪዝም አገልግሎት ብዙ ተጉዛ የገባችውን አዲስ ዘመናዊ ጀልባ ጣናነሽን ስራ አስጀምረዋል። ጠቅላይ ሚኒስትሩ የእድሳት ስራ እየተከናወነለት የሚገኘውን የባህር ዳር ኢንተርናሽናል ስታዲየምን የጎበኙ ሲሆን በኮሪደር ልማቱ ስኬታማነት ዙሪያም ንግግር ማድረጋቸው ተሰምተዋል። ከባህር ዳር በተጨማሪ በታሪካዊቷ ጎንደር ከተማ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በከተማዋ የተሰራውን የኮሪደር ልማት ጎብኝተዋል። ከዚህ ባለፈም ታሪካዊውን የፋሲል ቤተ መንግስትና የመገጭ የመስኖና ግድብ ፕሮጀክቶችን ተመልክተዋል። ጠቅላይ ሚኒስትሩ የሁለት ቀናት ጉብኝታቸውን አጠናቀውም ወደ አዲስ አበባ መመለሳቸው ተሰምቷል። ወደ ቀጣዩ መረጃዎችን ስናልፍ ዛሬ ሌሊት 7 ሰዓት ከ48 ደቂቃ ላይ በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙ ተሰምቷል። በአንድ መጋዘን ውስጥ ተከማችቶ በተቀመጠ የጦር መሳሪያ መጋዘን ላይ ከባድ ጉዳት ደርሷል። የህወሓት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸውም ይታወሳል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። የአፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግም ገልጿል። የክልሉ ጊዜያዊ አስተዳደር ይህንን ያለው ትናንት ሐሙስ ጥቅምት 27 ቀን 2018 ዓ.ም ምሽት ላይ ባወጣው መግለጫ ነው። ጊዜያዊ አስተዳደሩ በዚሁ መግለጫው ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውኩና የፕሪቶሪያውን የሰላም ስምምነት የሚጎዱ ያላቸውን እንቅስቃሴዎች እየተመለከተ መሆኑን አስፍሯል። የትግራይ ክልል ሆን ተብሎ ለመበጥበጥና እርስ በርስ ለማዳማት በአፋር ክልል ታጣቂዎችን በማደራጀት እንዲታጠቁ ምቹ ቦታ በመፍጠር በመደገፍና ተልዕኮ በመስጠት እንቅስቃሴ እየተደረገ ቆይቷል ሲልም ጊዜያዊ አስተዳደሩ ወንጅሏል። በአፋር ክልል ሀራ መሬት የሚል መጠሪያ በሰጡት ቦታ ላይ የሚገኙት እነዚሁ ታጣቂዎች ካለፈው ዓመት ወዲህ ተደጋጋሚ ትንኮሳዎችን ሲፈጽሙ መቆየታቸውንም በመግለጫው ክስ አቅርበዋል። ጊዜያዊ አስተዳደሩ ለዚህ በማሳያነት የጠቀሰው በከነባና አብዓላ አቅጣጫ በዚህ ዓመት በታጣቂዎቹ ተፈጽመዋል ያላቸውን
ትንኮሳዎች ነው። ታጣቂዎቹ በዚህ ሳምንትም ጊዜያዊ አስተዳደሩ በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብና ከባለ ሀብቱ ጋር የነበረውን የልማት ውይይት ለማደናቀፍ የሚያስችሉ ተግባራትን ሲፈጽሙ መቆየታቸውንም በመግለጫው አንስቷል። ጊዜያዊ አስተዳደሩ ለዚህ በማሳያነት የጠቀሰው በከነባና አብዓላ አቅጣጫ በዚህ ዓመት በታጣቂዎቹ ተፈጽመዋል ያላቸውን ትንኮሳዎች ነው። ታጣቂዎቹ በዚህ ሳምንትም ጊዜያዊ አስተዳደሩ በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብና ከባለ ሀብቱ ጋር የነበረውን የልማት ውይይት ለማደናቀፍ የሚያስችሉ ተግባራትን ሲፈጽሙ መቆየታቸውን በመግለጫው አንስቷል። ታጣቂዎቹ እነዚህን ተግባራት ይፈጽሙ የነበረው ከአፋር ክልል መጋሌ ወረዳ ቶንሳ ቀበሌ በመነሳት እንደነበርም ጊዜያዊ አስተዳደሩ በመግለጫው ጠቁሟል። የአፋር ክልል መንግስት ከትናንት በስቲያ ምሽት ባወጣው መግለጫ የህወሓት ቡድን ጥቃት እንደተፈጸመበት የገለጸው ስፍራም የቶንሳ ቀበሌ ነው። ክልሉ በዚሁ መግለጫው ጠብ ጫሪ ያለው የህወሓት ቡድን የአፋር ክልልን ወሰን ተሻግሮ በመግባት በቶንሳ ቀበሌ በሚገኙ ወረአና ሚልኪ በተባሉ ቦታዎች ላይ በንጹሃን አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን ገልጾ ነበር። የአፋር ክልል መንግስት በኮሚኒኬሽን ቢሮ አማካኝነት ያወጣውን ይህንን መግለጫ መሰረተ ቢስ ሲል ያጣጣለው የትግራይ ክልል ጊዜያዊ አስተዳደር የተረገጠ የአፋር ወሰን የለም ሲል ጉዳዩን አስተባብሏል። የትናንት በስቲያው መግለጫ ችግር እየፈጠረ ያለው አካል መልሶ ከሳሽ በመሆን ያወጣው እንደሆነም ጊዜያዊ አስተዳደሩ ገልጿል። በትግራይ በኩል የሚፈጠሩ ሁከትም ይሁን አለመረጋጋት እንዲኖር በፍጹም አንፈልግም ሲሉ አስተዳደሩ በመግለጫው አጽንኦት ሰጥቷል። ድርጊቱ ለሁለቱ ህዝቦች ሰላማዊና ታሪካዊ ወንድማማችነትና ጉርብትና የሚመጥን አይደለም ያለው የትግራይ ክልል ጊዜያዊ አስተዳደር የትግራይን ህዝብ ለመጉዳት የታቀደ እኩይ ተግባር መሆኑ ግልጽ ነው ሲልም አክሏል። ጊዜያዊ አስተዳደሩ ይህንን ቢልም የአፋር ክልል መንግስት ግን የሽብር ተግባር ፈጽሞብኛል ያለው የህወሓት ቡድን ከጥፋቱ የማይማርና ጠብ ጫሪ ሲል ኮንኖታል። የክልሉ መንግስት ከትናንት በስቲያ ባወጣው መግለጫ በአፋር ክልል የተፈጸመው ጥቃት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ ያፈረሰ መሆኑንም ገልጾ ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የፕሪቶሪያ የግጭት ማቆም ስምምነት ሳይውል ሳያድር እንዲፈጸም በትናንቱ መግለጫው ጠይቋል። በትግራይ ክልል ለሁለት ዓመት ሲካሄድ የቆየውን ደም አፋሳሽ ጦርነት እንዲቋጭ ያደረገው ስምምነት በህወሓትና በፌዴራል መንግስት ተወካዮች መካከል በደቡብ አፍሪካዊቷ ፕሪቶሪያ ከተማ የተፈረመው ጥቅምት 23 2015 ዓ.ም ነበር። የትግራይ ክልል ጊዜያዊ አስተዳደር በትናንቱ መግለጫው የፕሪቶሪያ የግጭት ማቆም ስምምነት በአግባቡ እንዲፈጸም አላስቻለም ሲል የፌዴራል መንግስትን ወቅሷል። የፌዴራል መንግስት የፕሪቶሪያውን ስምምነት በአግባቡ እንዲፈጸም አለማድረጉ ሰላማዊ ሂደቱንና መተማመንን ከመጉዳት ባሻገር የህዝብ መከራና ስቃይ እንዲቀጥል የሚያደርግ በውጤቱም ሰላማዊና ፖለቲካዊ ትግልን የሚያውክ መሆኑ ግልጽ ነው ሲል ጊዜያዊ አስተዳደሩ በመግለጫው አጽንኦት ሰጥቷል። የስምምነቱ አለመፈጸም የኢትዮጵያና የአካባቢውን ሰላም የሚያውክ እንዲሁም ያልተፈለገ ዳግም ጥፋት የሚያስከትል የውድመት መንገድ ነው ሲልም ጊዜያዊ አስተዳደሩ በመግለጫው አሳስቧል። በትግራይ ክልል ያለውን ችግር እንደ ድል በመጠቀም ውስጣዊ ችግሮች እንዲወሳሰቡና ትግራይ ዳግም የጦርነት አውድማ እንድትሆን በማወቅ የሚሆን ባለማወቅ እየተደረጉ ያሉ እንቅስቃሴዎች እንዳሉም ጊዜያዊ አስተዳደሩ በመግለጫው ጠቁሟል። ጊዜያዊ አስተዳደሩ ትግራይን በጉልበት ለማዳከም የሚደረግ ያለው እንቅስቃሴ እንዲቆምና ውስጣዊ ችግሮችን ለመፍታት በሰከነ መንገድ ወደ ውይይት በመግባት መፍትሄ እንዲመጣም ጥሪ አስተላልፏል። ጊዜያዊ አስተዳደሩ በዚሁ መግለጫው በኃይልና ህይወት በመገበር የሚለወጥ ሁኔታ እንደማይኖር ገልጾ የፕሪቶሪያን ስምምነት ሳይውል ሳያድር ለመፈጸምና ከፌዴራል መንግስት ጋር ያለውን ግንኙነት ለማጎልበት ያለውን ዝግጁነት አረጋግጧል። ጊዜያዊ አስተዳደሩ ህገ መንግስታዊ ሲል የጠራውን የትግራይ ክልል ወሰን እንዲረጋገጥና የተፈናቀሉ የክልሉ ነዋሪዎች ዋስትናቸው ተጠብቆላቸው ወደ ቀያቸው እንዲመለሱም በመግለጫው ጠይቋል። በአፋር ክልል ባለፈው ሰኞ ምሽት በተፈጸመው ጥቃት የአካባቢው ነዋሪዎች መፈናቀላቸውን የአይን እማኞችና ባለስልጣናት በትናንትናው ዕለት መናገራቸው አይዘነጋም። በጥቃቱ የተፈናቀሉ ሰዎች ከ2000 በላይ መሆናቸውንም የአካባቢው ባለስልጣናት ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታውቋል። ከሁለት ዓመት በላይ ከሱዳን ጦር ጋር ሲፋለም የነበረው የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ትናንት ጥቅምት 27 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ቡድኑ ስምምነቱን መቀበሉን ያስታወቀው ከ18 ወራት በላይ በከበባ ስር የቆየችውንና በሱዳን ምዕራባዊ የዳርፉር ግዛት የመጨረሻው የሱዳን ጦር ጠንካራ ይዞታ የነበረችውን የኤልፋሽር ከተማን ከተቆጣጠረ ከሳምንት በኋላ ነው። አርኤስኤፍ በመግለጫው ስምምነቱን ተግባራዊ ለማድረግ እንዲሁም ጦርነት ለማስቆምና በሱዳን ያለውን የፖለቲካ ሂደት የሚመሩ መሰረታዊ መርሆችን በተመለከተ ውይይት ለመጀመር እንደሚፈልግ ገልጿል። ውይይቱም የግጭቶችን መንስኤዎች የሚፈታና የሱዳን ሕዝብ መከራን የሚያቆም ይሆናል ሲል አክሏል። አንድ የሱዳን ጦር ባለስልጣን በበኩላቸው ደግሞ ኃይላቸው የሰላም ሀሳቡን እንደሚቀበል ገልጸዋል። ሆኖም ይህ
የሚሆነው የሱዳን ፈጥኖ ደራሽ ኃይሉ ሰላማዊ ሰዎች ከሚገኙባቸው አካባቢዎች ሙሉ በሙሉ ሲወጣና ከዚህ ቀደም በቀረቡ የሰላም ሀሳቦች መሰረት ትጥቅ ሲያስረክቡ ብቻ መሆኑን መግለጻቸውን አሶሲኤትድ ፕሬስ የዜና ወኪል ዘግቧል። አሸማጋይ ቡድኑ 4 ሀገራትን ያካተተ ሲሆን እነዚህም አሜሪካ፣ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስና ግብጽ መሆናቸውን ዘገባው አመልክቷል። ቀደም ሲል የፈጥኖ ደራሽ ኃይሎች በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘውን አልፋሽር ከተማን ከተቆጣጠሩ በኋላ ፈጸሙት በተባለ የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸውን መዘገቡ አይዘነጋም። ወደ ቀጣዩ መረጃዎችን ስናልፍ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ በዛሬው ዕለት ይስማላ ከተማ ላይ መሽጎ የነበረውን የአገዛዙን ኃይል ሌሊት በመግባት ከ7 እስከ 8 ሰዓት ተኩል በቆየ አውደ ውጊያ ሙሉ ከተማውን ፋኖ ተቆጣጥሮ አድሯል ሲል የአማራ ፋኖ ብሔራዊ ኃይል ገልጿል። ወደ ቀጣዩ መረጃችን ስናልፍ የትግራይ የዘር ማጥፋት አጣሪ ኮሚሽን በጦርነቱ በአምራቹ ዘርፍና በህዝቡ የገቢ ምንጮች ላይ ከ83 ቢሊዮን ዶላር በላይ ጉዳትና ኪሳራ መድረሱን ዛሬ ባወጣው ሪፖርት አስታውቋል። ከአጠቃላዩ የገንዘብ ጉዳትና ኪሳራ 26 በመቶ በአገልግሎት ዘርፉ ላይ መድረሱን የጠቀሰው ሪፖርቱ ይህም በገንዘብ ሲተመን 21.8 ቢሊዮን ዶላር መሆኑን ጠቅሷል። በንግድ ላይ የደረሰው ጉዳትና ኪሳራ 20.7 ቢሊዮን ዶላር እንዲሁም በማኑፋክቸሪንግ ዘርፉ ላይ የደረሰው ጉዳትና ኪሳራ 19 ቢሊዮን ዶላር እንደሚደርስ ሪፖርቱ አመልክቷል። በአምራቹ ዘርፍ ላይ የደረሰው ቀጥተኛ ጉዳት ብቻ 33.1 ቢሊዮን ዶላር እንደሚገመትም ተገልጿል።